ሰላም እንደምን ዋላችሁ እንደምን ከረማችሁ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። እስቲ ዛሬ አንድ ብዙ ጊዜ ሀሳቤ ውስጥ የሚመላለስ ጥያቄ ልጠይቃችሁ። ይሄም የግብርና ሴክተርን ይመለከታል። በግብርና ሙያ ልትማሩም ትችላላችሁ፣ ላትማሩም ትችላላችሁ። ልጅ ሊኖራችሁም ይችላል፣ ላይኖራችሁም ይችላል። አንደኛ የምጠይቃችሁ ጥያቄ እውነት ልጅ ቢኖራችሁ እንበልና ልጃችሁ አሁን ዩኒቨርሲቲ ሊገባ ነው አሉ ወይም ልትገባ ነው እና ግብርና ሙያ መምረጥ ፈልጋለሁ እና ምን ትመክረኛለህ ወይም ትመክረኛለሽ ብላ ትጠይቃለች እና ምን መልስ ነው የምትሰጧት? እኔ የራሴን ልመልስና የእናንተን መስማት ፈልጋለሁ። መጀመሪያ ምንድነው ሐሳብሽ እላታለሁ። ግብርና ሙያ ከተማርሽ በኋላ ምን ማድረግ ነው የፈለግሽው ብዬ ጠይቃታለሁ። ተቀጥሬ መስራት ፈልጋለሁ ካለች I should be honest ግብርና ሙያ አሁን ባለው አብዛኛው ጊዜ ኢትዮጵያ ውስጥ በማየው ሁኔታ ተቀጥሮ የተሻለ ባለሙያ ለመሆን በተለይ የራስን ቤተሰብ ለማስተዳደር እንደዚህ አሪፍ ነው ብዬ አላስብም። የተሻለ ስራ ካልተሰራበት በስተቀረ ተቀጣሪ ለመሆን በግብርና ሙያ ግብርና ተማሪ ብዬ ልጄን አላበረታታትም። ይሄ ኦነስት የሆነ አሁን ሐሳቢ ላይ ያለ ነገር ግን ፍላጎቴ በግብርና ሙያ ተምሬ ስራ መፍጠር ነው የምትለኝ፣ በጣም አሪፍ ጎበዝ በርቺ ይላታለሁ ማለት ነው። ለምን ያልተነካ ሴክተር እንደሆነ ስለማይ ነው። ግን በግብርና ሙያ ጥሩ ቀጣሪ ድርጅት ብዙ አይታየኝም ኢትዮጵያ ውስጥ ወደፊት ካልመጡ፣ ብዙ ቀጣሪ ድርጅቶች ወደፊት ካልመጡ በስተቀር አብዛኛው ጊዜ ኢትዮጵያ ውስጥ የማየው የወረዳ መስሪያ ቤት አብዛኛው የመንግስት ቢሮ ነው። እንደምታውቁት ያ ደግሞ ሳቹሬት ያደረገ ኤሪያ ነው። አሮን ነው እንዴት አድርጎ ግብርና ሙያ ቢዝነሶቹ ደግሞ ቀጣሪ ድርጅቶች ብዙ ያሉ አይመስለኝም። በብዛት ስጠይቅ ከዩኒቨርሲቲ የተመረቀ አይፈልጉም ነው የሚሉኝ። አብዛኞቹ ያሉት ግብርና ላይ ያሉት የተለያዩ የግብርና ለምሳሌ አበባ ይሁን የተለያየ ቦታ የሚሰሩት ዝም ብሎ የጉልበት ስራ መስራት የሚችል ሰው ነው እንጂ የሚፈልጉት ያን ያህል የዩኒቨርሲቲ ዲግሪ አይፈልጉም ሲሉ ስለምሰማ ነው። ሁለተኛው ጥያቄ አሁን ያለው የትምህርት ሚኒስቴር እና አጠቃላይ የግብርና ላይ ያለን ሰዎችን የምንመድብበት ሁኔታ ትክክል ነው ወይ ብላችሁ ታምናላችሁ ወይ ነው። እኔ ኢትዮጵያ ዩኒቨርሲቲ ውስጥ መምህር በነበርኩ ሰዓት ማውቀው ቁጥር 1 ቤስት ስቱደንትስ ወደ ጤና ሳይንስ ሄዳሉ፣ ኔክስት ቤስት ኢንጂነሪንግ ሄዳሉ፣ ሶስተኛው ናቹራል ሳይንስ ሄዳሉ። አዘር ሳይንስስ ተብሎ ግብርና ላይ የመጨረሻዎቹ ነው የሚመጡት። ተማሪ ምደባ ላይ እንኳን ተማሪው እንኳን ቢፈልግ ቤስት ውጤት ያመጣ ተማሪ ቁጥር 1 ውጤት ያለውን ትምህርት ሚኒስቴር የሚመድበው አይመስለኝም። ግብርና ላይ ከተሳሳትኩ አርሙኝ እና እስቲ ባለሙያዎች በደንብ እንወያይ። እንደምታውቁት የኢንቨስትመንት ስራም ጀምረናል። ግብርናን አድቮኬት እያደረግን በተለይ እንደ ቢዝነስ እንደ ትልቅ ኢንዱስትሪ ሆኖ እንዲወጣ ኢትዮጵያ ቢዝነስ ያላቸው ገንዘብ ያላቸው ሰዎች በደንብ ግብርናው ላይ ገብተው እንዲሰሩ ትልልቅ የግብርና ማዕከሎች እንዲመጡ ኢቲካል የሆነ ስነ ምግባርን ያገናዘበ ለአካባቢው፣ ለማህበረሰቡ፣ ለሰራተኞቹ የሚጠነቀቅ ብዝሃ ህይወትን የሚያስጠብቅ ኢኮሎጂካል እና ሰስቴናቢሊቲን ታርጌት ያደረገ ኢቲካል የሆነ ቢዝነስ እንዲሰራ እንፈልጋለን እና ለዚህ እንደምታውቁት አሁን ቢዝነስ ጀምረናል። እዛ ቢዝነስ ላይ መግባት ትችላላችሁ፣ ግቡ ተብላችኋል። እንግዲህ ይበላሻል፣ ይሰረቃል ወር ዋትኤቨር የሚል ስጋት የእናንተ ብቻ አይደለም፣ እኛ ጋም አለ። ህልም ተፈርቶ ደግሞ ቁጭ ተብሎ አይታደርም ብሎ ኢትዮጵያ አባቶች ነግረውናል። የምሰራው ስራ ይበላሻል ብዬ ትምህርት ቤት መሄዴ አልቀረም፣ ፒኤችዲ ፕሮግራም መግባቴ አልቀረም፣ በጎ አድራጎት መስራቴ አልቀረም፣ ምርምር መስራቴ አልቀረም። ቢዝነስ ሲመጣ ወገቤን የሚያመኝ ጉዳይ የለም ማለት ነው። እንዳያያዙ ነው። ይሄ ፈጠራ አይደለም። በነገራችን ላይ በጣም ብዙ ሰዎች ግብርና ላይ ሰርተው ተጨባጭ ውጤት አሳይተውናል። በዓለም ደረጃ ላይ ምንም ኢኖቬሽን የለውም። አሁን ያን ያህል ግብርና ላይ ገብቼ እሰራለሁ ስትል የተለየ ነገር ኢትዮጵያ ውስጥ የሚመጣ አይመስለኝም፣ ሌላ ሀገር ያልተሰራ ማለት ነው እና አባቶችንም እየሰሩ አሳይተውናል። ነገር ግን የሚገባውን ክብር ይሄ ያገኘ አይመስለኝም። አብዛኛው ግብርና የተማረ ሰው እውነት ቢዝነስ አለው? እስቲ የግብርና ባለሙያዎች ራሳችሁን ጠይቁ። ግብርና የተማራችሁ ከምግብ ጋር የተያያዘ ስራ የተማርን ሰዎች እውነት ወደ ቢዝነስ ወስደነዋል ወይ? ሰው ቀጥረናል እኛ? አብዛኞቻችን ግራንት አይደለም የምንጠብቀው፣ ወረቀት አሳትመን ሳይቴሽን እየቆጠርን ያለ ነው። ወንድሞቻችን ስራ የለንም ሲሉን ማገዝ አልቻልንም። ዩሲ ከዚህ አይነት ቪሺየስ ሰርክል ከዚህ አይነት ዘመናዊ ባርነት እንላቀቅ እያልን ያለ ነው። ተምረን እንዳልተማረ እየሆን ያለ ነው። ኢትዮጵያ በቀንድ ከብት ከአፍሪካ ቁጥር 1ነት
ቁጥር 1 ናት እየተባለ ወተት የለንም የምንል ሰዎች እስከ መቼ ድረስ ነው ይህንኑ ችግር ለዓለም የምንነግረው ነው? እዚህ we need to start ያልተነሳን የምትሰሩ ኦልሬዲ እየሰራችሁ ያላችሁ በርቱ። የኔ አይነቶች ደግሞ ብዙ መስራት አለብን የሚል ስሜት የሚሰማችሁ አብራችሁን ስሩ። አሁን የፊታችን ቅዳሜ የመስራች አባላት ምዝገባ ይደረጋል። እንግዲህ መስራቾች በአመት ቢያንስ 1 ሚሊዮን ብር ነው ዲፖዚት ማድረግ ያለባቸው። ከሁሉ በላይ ደግሞ ስራውን በኃላፊነትና በትልቅ ተነሳሽነት የሚሰሩ ሰዎች፣ በገንዘብ የሚያስቡ ሳይሆን ሰውን የሚያከብሩ፣ ህሊናቸውን የሚያከብሩ፣ ፈጣሪያቸውን የሚፈሩ እና በቁርጠኝነት አብሮ መስራት የሚፈልጉ ሰዎችን ነው ወደኛ ማምጣት የምንፈልገው። ገንዘብ ስላጣን አይደለም ስራ ያልሰራ ነው። ወርክ ኤቲክስ እና ልምምድና ኤክስፒሪየንሱ ስለሌለን ነው። ያን ያህል ክፉ ሰዎች ስለሆንም አይደለም ይሄ ሁሉ ችግር የሚገጥመን። አምላክ የሰጠንን በረከት በአግባቡ ስላልተጠቀምን ነው እኛ ለዓለም በየጊዜው መጥፎ ዜና እየሰጠን ያለ ነው ማለት ነው። ይሄ ነገር መቆም አለበት። ቢያንስ ግብርና ጋር ይሄ የወጣቶች ስራ አጥ ጉዳይ፣ የወጣት ስራ አጥነት ጉዳይ መቀረፍ አለበት። ግብርና የሀገሪቷ የጀርባ አጥንት ከሆነ ይሄን የምናምንበት ከሆነ የተሻለ ኢንቨስትመንት እዛ ጋር አድርገን ለምሳሌ ተማሪ ስንመድብ ቤስት ስቱደንትስ ግብርናም እንዲማሩ ማድረግ፣ በተለይ ደግሞ ስራ እንዲፈጥሩ ስራ ፈላጊ እንዲሆኑ አይደለም። ይሄ እንደማያዋጣ እኔ ተናግሬያለሁ። ለልጄ እንደዛ አልመክርም ብያቸዋለሁ። ስራ ነው ፈልገው ካለችኝ ግብርና ተማሪ አልላትም። የተሻለ ስራ ቅጥር ከሆነ ቆንጆ ደሞዝ የሚሰጡ ሙያዎች አሉ። ግብርና ግን አሰራሩን ካልቀየርን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ ነው ብላችሁ አብዛኛው ቀጣሪ ድርጅት በተለይ ፕራይቬት ሴክተር የጉልበት ሰራተኛ ነው እንጂ የሚፈልገው ብዙ የተማረ ሰው አይፈልግም ይሉኛል። የተሳሳትኩ አርሙኝ ማለት ነው። ስለዚህ አብረን እንስራ፣ የስ ኢትዮጵያን አግዙ። ኦኬ። ቺን ቲሸርት ደግሞ ኢትዮጵያ ውስጥ ያላችሁ በተለይ ቲሸርት የምታሳትሙ ተቋማት እባካችሁ አብረን እንስራ። ይሸጣል። ብዙ ወጣቶች እየጠየቁኝ ነው ያሉት። ይህን ቲሸርት አትማችሁ ለብዙ ወጣቶች እንዲደርስ ብታደርጉልን፣ ይሄ ናይክ ምናምን አዲዳስ የሚለብሰውን ዘመናዊ ባርነት ምናለ ወደ ራሳቸው ብንመልስ፣ የተለያዩ የራሳቸውን ሀሳቦች እየለበሱ እየሰሩ ቢለብሱ እንደዛ ነው። የማንቸስተር ኦር የምናምን ያርሰናል እየለበሰ ያለው ወጣቱ ሄዷል እኮ ተሽጧል ሀሳቡ ማለት ነው። መለስ ማድረግ አለብን ወደ ሀገር ውስጥ። አዎ ነፃ ነን። ኢትዮጵያ ቅኝ ግዛት የተያዘ ሀገር አይደለም። ዘመናዊ ባርነት ግን ምናልባት ሁላችንም እስር ቤት ውስጥ ነው ያለ ነው ማለት ነው። መቼ ነው ይሄ ትውልድ ቀስ ብለ ቀስ የሚወጣው? we need to help። እንደዚህ አይነት ሀገር በቀል የሆኑ የራሳቸውን ሀሳቦች ወደ ራሳቸው እንዲመለሱ ሊቨርፑል ኦር ማንቸስተር እያለ ቀኑን ሙሉ ሲጮህ የሚውለውን ወጣት ትንሽ ወደ ራሱ ተመልሶ የራሱን የሀገር ውስጥ ቡድኖች እንዲደግፍ፣ ራሱን እንዲያከብር፣ በራሱ አቅም እንዲያስብ፣ ራሱን እንዲያሻሽል ማድረግ አለብን። አብረን እንስራ ነው። በጣም አመሰግናለሁ። እስቲ ጥሩ የውይይት ሀሳቦች ሰጥቻለሁ ብዬ አምናለሁ። ፈቃዱ ረታ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ዩዝ ኤንድ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ። የስ ኢትዮጵያ እውነት ዘመናዊ ባርነትን ችላ እንላትም። ከልመና ይሄ በቴክኖሎጂ እየታሰርን ያለውን እስር በዘዴ ቀስ እያልን መፍታትና ወደኛ አድቫንቴጅ መውሰድ አለብን እላለሁ። አመሰግናለሁ።